ወንድ ነህ ይቅርታ መጠየቅ አይደለም። ጥይት ልትጠጣ አልሆንም። ጋይስ ላኪ ያለሽን ነገር ለኔ ላኪ። ቤትዬ ልኬለታለሁ። ታሳየዋለሁ። ላኪ ቤትዬ ልኬለታለሁ። ይሄ ጥሩ አይደለም። በእናትሽ ተምር ምን ይሰራል? ቤትዬ በራስ እጁ ካወጣው ያውጣው። እኔ ግን አላወጣም። እኔ ትወጣጣላችሁ፣ እናንተ ትወጣጣላችሁ። ምንም ችግር የለባችሁም። ምንም እናንተ አሁን እኮ የግል ኤጓችሁ ላይ ቴሌግራሙን ከፍቼ አሳያለሁ። እኔ ራሴ ቴሌግራሙን ከፍቼ አሳያለሁ። እኔ እንዳንተ ክፉ አይደለም። አሁን እንደዚህ አይነት ፖለቲካ ነው። ኦኬ ቀጥሉ። ይቅርታ ተባባሉ። ይቅርታ ነው የምንፈልገው። ኧረ ጎበዝ ተው። ኧረ ጆከር ከአንተ ጀምርና በቃ በተወራው ነገር ላይ ከተቀየምኩሽ ብለህ ነገሩን ጀምርና ይደውልላቸው። በተመሳሳይ ሰዓት እኮ ነው የሚደውሉላቸው። አስበሳቸው እያወሩ ነው በቴሌግራም። ገብቶኛል። ስራቸው እያየሻቸው አይደለም። በእውነት ስራ ትተን ነው ቁጭ ያልነው። እኔ ራሱ አንድ ሰዓት አሳልፌ እየተላላክን ነው። እውነቱን ነው፣ እየተላላክን ነው። እየተጻጻፈች ነው። በዛ በውስጥ ካሜራ ክፈቱልኝ። እኔ ካሜራ ልከታል ትልቁላል። ይሄ ነገሩን አቋርጡት። ዘመን የተለጠፈ ፎቶ ነው። እሰየው በእናትህ በጀነራል አሳምነው ጽጌ አጽም ለመናችሁ። ከዚህ በላይ ምን ይመጣል? በቃ በኋላ እኔች ባለጌ ናት እኮ እያልኳችሁ ነው። እኔ ራሴን እንዳላስከብር እያደረጋችሁኝ። እኔ እኮ ለእናንተ ብዬ ይቅርታ ስል ዙራ ትመጣለች። ጆከርዬ አሁን እህትህ እሷ ከእሷ ጋር ምን ራስ ማስከበር ምናምን ምን አመጣው? ለእኔ እህት ምናምን የሚባል ነገር የለም። ቴምር ለምንድን ነው ከስክሪን የምትወጪው? እኛ እኮ እዚህ እቃቃ እየተጫወትን አይደል? እናንተን ለማሳረፍ እየጻፈችለት ነው። እየሰደበችው እኮ ነው። እየጻፈችለት ነው። ብሎክ አድርጋትና በቃ ተገላገል ወይ አንቺ ብሎክ አድርጊው። እንዴት ምን አይነት ሰዎች ናችሁ ግን? እኔ ብዙ ሰው አስታርቂያለሁ። እንደናንተ አይነት ሰው ገጥሞኝ አያውቅም። ያውን እየጻጻፉ ነው በቴሌግራም። ሚኪ ለምን እኔን ታጠቁራላችሁ? ጊዜ ይቅርታ አይደለም የመጣው ልቀት ቅጣት በቃ ተው። ከሰው የተለየ መረጃ አለኝ አለች። ከፍቼ ላኪ አንተ ጀዝባ ትለኛለህ። የሆነ ፎቶ ሚዩት አድርጉልኝ ፕሊዝ። ሚኪ ታዳምጠኛለህ? አሁን ጆከር ሚዩት አድርግ። አሁን በኋላ ጨርሻለሁ። ጆከር ሚዩት አድርግልኝ። ሚኪ አሁን ሁላችንም በያፋችን የምንናገር ከሆነ ነገሮቹ እየተለጠጡ ነው የሚመጡ። ጆከር አሁን ይቅርታ አድርግልኝ፣ እሺ ሶሪ አለ። ጃፒም ኦኬ እንደዚህ ብዬሻለሁ ይቅርታ አለ። ተምር ምንድን ነው የምትፈልጊሽ? ይቅርታ ተባብለን መዝጋት ነው የምንፈልገው ወይስ እየተሰዳደቡ መኖርና አማራው አጀንዳ ተሰጥቶት በዛም እየተከፋፈልን እንድንሰዳደብ ነው ወይ የሚፈለገው? ከይቅርታ በላይ ምን አለ? በቃ ይቅርታ ካለሽ አንቺም ይቅርታ አድርገሽ ለምን አንዘጋውም? መቃጫ ይቅርታ እኔ ምን አረኩት? እኔ እኮ እሱ ነው የሰደበኝ። በቃ ይቅርታ ባባሉ እና እንዝጋው። አንቺም አማራጭ ወንድምሽ ነው እህቱ ነሽ። በቃ አለቀ። ያወቀ አሳልፌ ያልሰጠሁትም እሱ ነው። ብዙ ነገር ስም የለጠፈብኝ ብዙ አስገብቶኛል። እኔ ግን ብዙ ነገር ተባባላችሁ አይደል? በቃ ሶሪ በቃ ነው እንጂ በደንብ ራሱ ጠንቅቆ ያውቃል። ሁሉም እነሚኪ ያውቃሉ። አሳልፌ ላልኩሽ ነገር ይቅርታ ላልኩሽ ነገር መሰግናላችሁ። ከዚህ በላይ እንደዚህ ተሰድቤ ቆይሽ ከዚህ በላይ ነገር ሁሉ ሚኪ ያውቃል። አያችሁ ሰው ጋር ስታያይዝ ሚኪ ለመንደር ማለት ማንንም ሳይድ ይዤ አይደለም፣ ግን የተሰማኝን መናገር ይችላል አይደል? ቤት አንቺ ቤት መስሽ መብት ለእኔ አሳምነው ጽጌ ሞቶ የተጎተተው ዛሬ ነው። ከታች ቁጭ ብዬ በጣም የተናነቀኝ ነበር። ያሳምነው ስም የአማራ ሕዝብ የትግል አባት ብዙ ዋጋ የከፈለ ሰው ስም ነው የተጠራው። ዝም ብሎ ተራ ሰው ስም አይደለም። እንደኔ አይነት ተራ ሰው አይደለም። ወይዚህ እንዳላችሁት ማለት ሰው አይደለም አሳምነው። በነገራችን ላይ ከታች ብዙ የእኛ ታናናሾች ፋኖች ሳይቀር ይሰማሉ። እኔ ምናልባት ቴክስቴን አሁን ባወጣ ተባላችሁ አይደል? ብሔርተኞች እንኳን ደስ ያላችሁ የሚል ነው የሚመጣልኝ ቴክስት። ብዙ ደስ ያለው አካል አለ፣ እረዳለሁ። መጋጨት አለ፣ ማንም ሰው ስሙ ሲነሳ የተለያየ ነገር አለ። ግን አማሮች ነን አይደል? ሁላችንም አማራ እንደሆናችሁ ነው የማውቀው፣ የማምነው በደንብ አምናለሁ። ማንም ላይ ጥያቄ የለኝም እዚህ ውስጥ በአማራነት። ህዝባችን ያለበት ነገር ይታወቃል፣ ጦርነቱ ይታወቃል። እናንተ ደግሞ አሁን እንደ ግለሰብ አይደላችሁ። 1000-2000 ሰው ይዛችሁ መቀመጥ የምትችሉ ሰዎች ናችሁ። በጣም ጆከርንም ሰምቻለሁ፣ ቴምርን ደግሞ ስለማውቃት ከዚህ በፊት እሷን ገንዘቧን ስትረጭ፣ አንተም ደግሞ ለብዙ መከታ እንደውም ሰምቻለሁ።
ይህ አብሮ ይሄዳሉ። አሁን ያለው ነገር በጣም ብዙ መስዋዕትነት ተከፍሏል። በዚህ ሳምንት ብዙ መሬት ላይ ታውቃላችሁ። በአማራ ህዝብ ትግል በጣም ብዙ ወንድሞቻችን በ20 በ22 ዓመት በ23 ዓመት በአራቱም አቅጣጫ ጥይት በልቷቸዋል። ለአማራ ህዝብ ነጻነት የመጨረሻው ክፍያ እሱ የመጨረሻውን ዋጋ እየከፈሉ ነው። በሚገርም ሁኔታ ይሄ ጉዳይ እዚህ የሚወራው ብታምኑ ባታምኑ መሬት ይሰማል። ምናልባት እዚህ ውስጥ የፋኖ ሰዎች ይኖራሉ። ፋኖችም እየሰሙ ነው የሆነ እንደዚህ ዋጋ ለሚከፍሉ ለሚሞቱት ለአማራ ህዝብ ትግል አሁን ላለንበት በጣም ምክንያቱም አጀንዳ መስራት አልቻልንም። ፖለቲካ መስራት አይቻልም። በጣም እንትን ብሏል። እማዝ ነው ደግሞ ጠላት ቤት ቆማጢቲ ብሎ ዘፈን ያወጣብን ልጅ አለ። ማን ነው የሆነ የተነፋፋው ልጅ ስሙ አያዝልኝ። ማን ነው? ኢዮዳብ ነው የምትሉት? ቆማጢቲ ብሎ ሲንግል ዘፈን ያወጣብን እሱ ቤት ቁጭ ብለን ጉቶ እኔ የሚገርም ነገር ከችቹ ጋር የማልቀመጠው ድሮ ችቹ ከራከረው ነበር። ውባንተ የሞተለት ውባንተ ሳይቀበር ዘግዝቆ ግመሬው ዝንጀሮ ተገደለ ምናምን ብሎ ለጠፈ። ዳወዝ ዘዳይ በቃ አምዳን ከዚህ ሰውዬ ጋር ያልኩ እንደኔ አይደላችሁም እናንተ ትላልቅ ኦዲየንስ ያላችሁ ሰዎች ናችሁ። በጣም ብዙ ነገር የምታውቁ ናችሁ። ለአማራው ብዙ ነገር ይሆናችሁ፣ ገንዘባችሁን ህይወታ ብዙ ነገር ያደርጋችሁ ሰዎች ናችሁ። ለሚሞተው ለታናናሾቻችን በዚህ ሰዓት ደም ለሚያፈሱት ስትሉ ምናል ብትተውት በቃ እህቴ በቃ እሺ ብላችሁ ብታልፉት። ሰዓቱ ይሄ አልነበረም። መሬት ላይ እየተዋደቁ ነው። ፕሮፓጋንዳ እንኳን አይሰራም። በዛ በኩል የደከመ ሌላ ድርጅት አለ የሚወጋ ተገልብጦ፣ በዚህ በኩል ብሔርተኛው በሙሉ በዚህ ጠብ ተይዟል። ሳምንቱን ሙሉ ምንድን ነው የምናስበው? ለህዝባችን አናዝንም? ለአማራ አናዝንም? አትሊስት እኔ እኮ እንደው ዘመቻ አንድነት እንኳን ብለን እኮ መስራት አልቻለም። ዘመቻ አንድነት ጎንደር ላይ የተሰራውን ገድል ማውራት አልተቻለም። ጎጃም ላይ የሚሆነው ማውራት አልቻለም። ወንድሞቻችን እየሞቱ ለነሱ ለማውራት ይሄ ሪከርድ እየወረደ የነሱ ልብ ይሰብራል። ምክንያቱም ቴምር ተራሱ አይደለችም፣ አንተም ተራሱ አይደለም። ጆከር ትሰማላችሁ፣ ያውቋቸዋል። ውጊያ ቀጠና ካልሆኑ ይሰማሉ። በጣም ነው ልብ የሚሰብረው። በእናንተ ላይ ዲፔንድ የሚያደርግ ብዙ አማራ አለ፣ በጣም ብዙ አማራ። ፖለቲካ ስትሰሩ ገንዘብ ስታዋጡ አቅማችሁን እናውቃለን። በቃ ለአማራ ህዝብ ሲባል ዛሬ ነው ይህን ቃል የምለው። አሳምኖ ተጠርቶ እንዴ ቅርት ቢል እሱ ነገር እሱ ለእኛ ብሎ አይደል የቀረው አፈር የበላው የተጎተተው። አንድ ጊዜ አላውቅም። አንድ ጊዜ ነገሩን እኔ በቀደም እንድትታረቁ ነው ዛሬም ልናገር፣ በቀደም ዛሬም ደጋግሜ ተናገረ። በቃ ተምር፣ እኔ ያልኩሽ ነገር ሁሉ ውሸት ነው። በቃ ይቅርታ፣ ቻው፣ ደህና ሁኑ። እግዚአብሔር በጣም እግዚአብሔር ይስጠው። በቃ ሚወትሽን አንሺ ተምርና አንቺም ይቅርታ ጠይቂው። ወንድምሽን አንቺም ይቅርታ ጠይቂው። ሚወትሽን አንሺ ተምር። እኔ እያንቀኝ ነው በጣም ይሄንን ነው የምላችሁ። አሳምነውት አትጠይቀኝ፣ ችግር የለውም። ጆከር በፈጠረ ወንድም ማለት ለምንድን ነው እንደዚህ የምትሆነው? አንተም ወንድማችን ሰውነታችን ናት። እኔ ለሚደርስብኝ ነገር በግለሰብ ደረጃ እኔ ራሴን ኃላፊነት የምወስደው እኔ አማራ ህዝብ ዛሬ አራተኛ ይቅርታ መጠየቄ ነው ጋይስ። እኔን እየነኩ እየሰበሰቡ ይሄ ትልቅነት ነው። ወንድም አለም አትውጣ፣ አክብረናል። ልውጣ የምላችሁ ለምንድን ነው? እኔ ስነካ ተከታይ ያለኝ አይደል? በሰፊው አሁን ገና ሌላም ሰው መጥቶ ይነካኛል። እንደዚህ ሆና ታረቅ እየተባለ አማራዎች እዩዋቸው እርስ በርስ ተባሉ እየተባለ አጀንዳ እየተደረገ ነው የሚሄደው። እኔ ለአንድ ወር የሚያክል ለሁለት ወር የሚያክል ከሚዲያው ሰወር በቃ ይፋል። አንዱ ሲነገር እየመጣ እንደዚህ የሚሆን ከሆነ እኔ ብዙ የሚከተሉ ፋኖዎች አሉ። ብዙ የሚከተሉን ቁጭ ብሎ ሚዲያ ላይ ሁሉም ስልክ አላቸው፣ ይከተሉናል ያሉ። እኔ አራተኛ ያሁን ይቅርታ ጠይቋት እችልች ከሆነ እኔ ገለል ብዬ ትንሽ አሳልፌ ልንጣ። እየረበሽኩ ነው ብሔርተኛውን እየረበሽኩ ነው። ገለል ልበል። ቴንኪው። ከዚህ በላይ መቆየት አልፈልግም። ስላስፈራራሁት ምናምን እንዳደረጋለሁ እያልኩ ስላልኩኝ ይሄ ምንድነው ፎቶውን አወጣው እንዳደረጋለሁ እያልኩ ስላልኩት ይቅርታ። ሌላ ግን ያረኩት ነገር የለኝም። እኔ ሲሰድበኝ ተሳድቤ ያለሁኝ